በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እኔ ጸቤ እኮ ከድህነት ጋር እኮ ነው፣ ከሰውየው ጋር እኮ አይደለም። ድህነትን አምርሬ ነው የምጠላው። ገባክ? የፈለገ ቆንጆ ብትሆን ቁመቱ 2 ሜትር ቢሆን ያ ብር ከሌለ እኔ እናት ያመኛል። ደም ስሬ ራሱ አይሰራም። የሆነ ነገር በቃ ወስዶ እራት ካልጋበዘኝ ኖ እራት ብቻ ምናምን አይደለም ነው በቃ የሚኖርባቸው ላይፎቹ የሱ የሆነ ስታንዳርዱ አሪፍ ሆኖ እሱ ብቻ አይደለም። የኔን ህይወት ካለወጥ ምን ያደርግልኛል? እቺ ዳቤት ያለች እዚሁ አልቀመጥም እንዴ? እዚሁ ተቀምጬ ካንተ ጋር ብዳረቅና እዚህ $100 ሰብስቤ በወጣ አይሻለኝም እንዴ? ለምን ብዬ ራሴ አልሰራም እንዴ? $100 እኔ $1,000,000 የሚሰጠኝ ነው የፈለኩት፣ $1,000,000 ያ ከዛ ላይ ፎንቃ የለ ጭቅጭቅ ስራ እምቢ ተሰርተ ለውጥ ስራና ለውጥ ይሄንን ኦፖርቹኒቲ በዚህ በኩል ብለህ ታቀርብላቸዋለህ። አይለወጥም። ታዲያ ልጅ ቆርቆሮና ጫት ከሚቅም ሰው ጋር ጀርመን ውስጥ እድሜ ሊቀጥል እናት ሄደሽ አለ እንደ ቀበሌ ዛፍ መብራት ኃይል ቆረጠሻል። እንደ ቀበሌ ዛፍ መብራት ኃይል ሊቆርጠኝ እኔ የተለፋብኝ ልጅ ነኝ። ያ ጥፋት ሊኖረኝ ይችላል፣ ግን እዛ ጋር ራሴን አላደርግም። እዚህ ድረስ መጥቼ ከዛ ከመርካቶ ሰፈር ከኢትዮጵያ የምትባል ከአፍሪካ ከምትባል ሀገር እዚህ መጥቼ ያ ጀርመን የሚባል ሀገር መጥቼ ድህነት የኔ እናት ወጣ ብትል እንኳን ስንት ሀብታም አለኛ ሰፈር። ያ አልፈለጉንም እንጂ እኛ እንፈልጋቸዋለን፣ ግን አንደፍራቸው እንጂ በጣም ሀብታም ነው ያለው አንደፍራቸው። እንደዛ የኔ እናት እና ይሄንን ሙጀሊያም ይዤ እኔ እዚህ ጋር እያከኩኝ እዚህ ጋር መጥቼ ልኖር ከጸባይ የለ፣ ከገንዘብ የለ፣ ከድንቁርና ያ እንዲህ ብቻ ረስማ ሙናዬ እንዴ ነግሬያቸዋለሁ። ስህተት ሊኖር ይችላል። አሁን ሰው ምን ይላል? አንቺ ታዲያ ለምን እንደዚህ አርገሽ ወሰድሽ ምናምን? የኔ እናት አንድ ቦድካ ጠርሙስ ከዚች አር ለቅላቂ ጋር አንድ ቦድካ አይደለም እንዲያውም የሰማሁትኝ ከዛ በኋላ 3 ቦድካ ነበር፣ 3 ጠርሙስ ነበር አሉ። ጓደኞቼ መጡ። እኔ ሄጄ አላውቅም። ለመጀመሪያ ጊዜ ነው የሄድኩትኝ እዛ። ገባችሁ? ከስንት ዓመት በኋላ መሰላችሁ? ቢያንስ ከ10 ዓመት በኋላ ጓደኞቼ በስልክ ተጠራርተው ነው የመጡት። በስልክ ጂጂ መታለች ተብሎ ማለት ነው። በጣም ማከብረ ጓደኛ ከኢትዮጵያ መጥቶ ለኔ መጣ እና እነሱን ሳገኝ በቃ አወረዱ። እዛም ቦድካ እዛ ልጅቷ እንደውም አልተከፈለኝም ማለች። በስንተኛው ጊዜ ስትሰማ ያንን የቦድካ እንትን እኮ ነው ያልተከፈለኝም ማለች። የሆነት አልተከፈላትም እራሱ በደስታ ሳይከፈል ማን እንደከፈለ ማይታወቅ ሳይከፍሉ ነው የወጡት። እኔ ነኝ እንደውም የሰጠኋት እንደዚህ ትንሽ ገንዘብ ማለት ነው የሰጠኋት። እምቢ አለችኝ እንጂ ወሰጅ ብዬ $100 ነው ምናምን ሰጠኋት። 3 ቦድካ ነው የወረደው። እናቴ 3ቱንም ጭጭ አድርጌያለሁ። እንግዲህ አስቡት እንግዲህ ስንት ነበር መሰላችሁ? 7-8 ሌሎቹ የራሳቸውን ነገር ነበር ሲጠጡ የነበሩት። ከዛ እሱን ነበር ሲጠጣ የነበረው። ለካ የለው ቅብሎኛል። ስልኬን በሙሉ እኮ ጥዬ ነው የገባሁት። ስልኬን እኮ ሰው አግኝቶ ነው የሰጠኝ። ስልካችንን ጥለን ብዙ ነገር አድርገን ነው የገባነው። ከዛ ራሳችንን የቱ ጋር እንዳገኘን ነግረን አይደገምም። አሁን አያት ነን እንግዲህ ነግሬያቸዋለሁ። የዛ ጊዜ ነውር ነው አሁን ያንን ነገር ባወራው። ልጆቹ እያደጉ ነው። እናቴ ራሴን የቱ ጋር እንዳገኘሁት አይቻቸዋለሁ። ራቁቴ የሚያቸዋለሁ አልጋ ላይ። ከዛም አንደፈረኝ እንዳልል ከባድ ነገር ነው። የሀገር ሰው ነው። ጠጥተናል። ያችን ጥፋቴ ለመሸፈን ብዬ ነው እንደዚህ አይነት ጣጣ ውስጥ የገባሁት። ጣጣ ሌላ ጣጣ። ሁል ጊዜ አንድ ጥፋታችሁን ለመሸፈን ብላችሁ የምትሄዱት ነገር ሌላ ጥፋት እንደሚያስከትል ተማሩ። በኔ ጥሩ ነው፣ ትማሪበታለሽ። ግን የሚያስጠላው ምንድነው? በቃ የማይለቅሽ ሁል ጊዜ በቃ ስላንቺ ክፉ የሚያነሳ የሚሳደብ ባለጌ በቃ አስጠላኝ። በቃ ወይኔ በጣም ለሌላውን ትምህርት ይሆናችሁ። በተለይ ዱርዬ ምናምን አደራችሁ፣ እግዚአብሔር ምስክሬ ነው፣ ትዋረዳላችሁ፣ በጣም ትዋረዳላችሁ። እኔ በጣም ያሳገኝ የኔ መዋረድ ለሌላው ትምህርት ይሆን ነበረ። ልክ በቃ እኔ ያስቀናችን የመሰላት ይችማ። እኔ እኮ አሳዝናኛለች እኮ መጀመሪያ ላይ አሳዝናኛለች። ግን ምን አልኩኝ እኔ ነው በሰላም ማለት ነው ደስን ያለኝ። እንዲያውም ሚስት ማግኘቱ በቃ ሞር እንዲያውም
ሚስት ሌላ ሴት ከጠበሰ ይረሳኛል ያልኩት። እናቴ ጨረሽ እሷን ቁጭ ብላ ትሰድበኝ ነበር። ትዝ ይላችኋል። ቱናዬ አሁን ምን ልበልሽ አንቺን፣ ምን ልበልሽ አንቺን። እጅሽን እኮ ነው ያገኘሽው። $28,000 $28,000 እኮ ነው ብድር ተበድራ። አሁን እኮ ራሷን እየሸጠች ነው የምትከፍለው ከማንም ሽማግሌ ጋር ማለት ነው። በስበስ አፈርቢ ሰው ትምህርት ነው ሊሆነው የሚገባው። መድኃኒዓለም የሆነ ነገር ስታይ ኦኬ ይሄ ነገር በሌላው የሆነው እኔ ላይ ይሆናል ትያለሽ እንጂ ጭራሽ ምን አረገችለት ለሱ ምን አለ። እኔማ ይኸውልሽ መንገድ አስያዝኩትኝ፣ ላይሰንስ አስወጣሁትኝ ሰው እንዲሆን ህግ እንዲያውቅ ጎበዝ እንዲሆን ዩቲዩብ ላይ እንዲሰራ ራሱን እንዲለውጥ የሆነ ታይም ላይ መለያየት እንዳለብን እኔ ከመጀመሪያው ነገር ደውሎ አይኖ አውቀዋለሁ። ከነዚህ አይነት ሰው ጋር እኔ እንደማንነው ባህሪን አውቀዋለሁ። ለራሴ ነው ራሴን የተቆጣሁት። አንቺ ባለጌ፣ አንቺ ጨምላቃ፣ አንቺ የራስሽን ባህሪ እያወቅሽ የማን አባቱን ህይወት ልትለውጭ ታውቂዋለሽ ባህሪሽ። ለምንድን ነው የሰው እዚህ ጋር ያመጣሽው ብዬ በጣም ያዘንኩትኝ በራሴ በጣም ተቆጥቻለሁ። በቃ እንዴ ስንት ዓመት በሙሉ ባህሪን እያወቅኩትኝ እኔ ደሃ አልወድም። እኔ ደሃ በወድ ኖሮ የልጆቼን አባት አቅፍ ያልኖርም እንዴ ድህነት ከሱ ጋር እውነት ከሱ ጋር የነበረውን ነገር ሳስብ እኮ ነው በቃ ከዚህ ሰውዬ ጋር ምንም አያልፈልኝም ብዬ 2 ልጆቼን ቁጭ አድርጌ መጥቼ ለብቼ እዚህ አፈር ከደሜ በልቼ በጣም መስዋዕት ከፍዬ እኮ ነው እዚህ ጋር ዛሬ ያለሁት። ያንን የመሰለ እንኳን የምወደውን የልጆቼን አባት ትቼ መጥቼ ምን አባት ላደርግ ነው ጀርመን ሀገር ድረስ መጥቶ ድህነቱን በራሱ ያለወጠ እንደ ሰው እንኳን ያልሆነ ሰውዬ የረባ እንኳን ነገር የሌለው ሰውዬ አምጥቼ እዚህ ስጨማለቀ ከክሳክል ጥፍር ስቆርጥ እግር ሳጥብ ፀጉር ሳስተካክል ምስል አሳዝኖኝ ማለት ነው። ልክ አሁን የቆርቆሮች ነጭ ቅማል አሳዝነው አይደል አሁን ገብቶበት ያለው እንደዛ ነው ሊጋ የሚሆነው። አፈር ያስበላሽ። እኔ ድሮ ጥፍር ፑዲኮ ማኒኮ አድርጌ $100 ነው መቀበል በነፃ ቆርጬ በነፃ ጥቤ ጥፍር ሊቆርጬ ቁጭ ብዬ ቦርጬ ምን ብዬ እንደዚህ ልዋረድ ተዋረድ። አይ የሴት ልጅ መከራ ተዋረድ እኮ በማንም ባለጌ ቆሻሻ። አሁን ስም ያናደደው ምን እንደሆነ ታውቃላችሁ? ሄደዛም ቂጥም ደበደበ፣ ወገብም ያዘ፣ ጡትም ጨበጠ። ምን እንዳለ ጥሏቸው የሄዳቸው ላይፎች በሙሉ የተሻሉ እንጂ ከሚመጣው ጋር አልሆነለት ብሏል። አስቡት ነበር። ሁለተኛ ነገር አትሊስት እንደው እቺ ያው ሁለተኛዋ የነበረችው ራሱ መጥፎ ሴት አልነበረች። ይህን ያህል ብር አውጥታ ካረገችለት ገሷ ደግሞ ከስቃላ እንደሆነ ቢደክላት ሽማግሌ ነበር እና እሱን ጥላው ከዚህ ሰውዬ ጋር ከዛ ብር እያመጣች እሱን እዚህ ተስተሪ ነበር። እንደዚህ ያደረገችለት ልጅ ነው ራሱ ከብልግናው እኔ አሁን እቺ ልጅ የሰራችው ስራ ጥሩ አይደለም። እኔ ላይ ያደረገችው የሰደበችኝ ማለት ነው። ግን እስካሁን ከያዛቸው ሴቶች እንደውም የተሻለች ናት። እውነት በጣም ብዙ መስዋዕት ከፍላለች። አሁን አወራልሻለሁ አንቺ ሙጀሊያ ማለት ነው። በአሁኑ ሰዓት አንድ ሰው ታሞ አይደለም ገርል ፍሬንድ ጥሩ ነገሯ ማለት የሰራችውን ነገር ይሄ ባለጌነቱ ነው። እኔ ግን በነገራችን ላይ መድኃኒዓለምን አላረኩም። እኔ ጥዬው ነው የምሄደው። ታሞ ያን ያህል ዓመት ያን ያህል ወር ማስታመን መጠየቅ ምናምን ማይ ጋድ ከፍቅርም የተነሳ ሳይሆን በቃ የሆነ ጥሩነት በጎነት ነው። በቃ አንዳንድ ሰው ሲፈጥረው ቻይ ነው። ገባችሁ? እኔ እንደዚህ እየደበደበኝ እየቀጠቀጠኝ ሐኪም ቤት እንዲያውም እንዲህ ነው የምላቸው፣ የሚያፋጥን መርፌ ካለ ውጉት ነው የምላቸው። እግዚአብሔር ምስክር እኔ ራሴን አውቀዋለሁ። እዛ ነው የምለው እዛ እንዲህ ቀጥቅጦኝ እኔ እሱን ላስታመመው እኔ ዶክተሩ ጋር ሄጄ እንዴት ነው ጀርመን ሀገር ውስጥ እኮ በጣም ብዙ የውጭ ዜጋ ነው ያለው እና ማራቶን አድርጉት ነው የምላቸው። ማነው እንትን ምንድን ነው የፈጣኑ እንትን የፈጣኑ ለሩጫ ስፔድ እንዲህ ቀጥቅጡ እንደዚህ አዋርዶኝ እናንተ በውስጥ በኩል የሰደባትን ነገር ብታዩ የሚናገር እኔን በውጭ የሰደበኝ ስድብ እንዲያውም የለውም። እሷን የሚሰድባት ስድብ እሷን የሚናገራት ንግግር በኢየሱስ መንገድ ላይ እንዴት እንደቀጠቀጣት ምናምን ነው ነገር ቪዲዮ በሙሉ አለ። እኔ እውነቱን ነው የምነግርሽ። እውነት
የፈለጋችሁ እንዴ። እኔ ለምን ብዬ እኔ የሚወደኝን አንደኛ ነገር የሚወደኝ ሰው ነው የምወደው፣ የሚያከብረኝ ሰው ነው የማከብረው። የማታከብረኝ የማትወደኝና እኔ በሰጠው ልክ የማሰጠኝ ከሆነ አንተ እንድትኖር ምን አገባኝ? እግዚአብሔር እንትን ብሏል፣ ይውሰድ ሲፈልግ። ኦኬ ቡና እየጠጣችሁ ዛሬ ቡና ታይ ነው። ኦኬ ለምን ባናታ ተተከለ ለጂጂ ስትል እኔ እናቴ ስንት አቅፋ ለፍታ አሳድጋኝ እዚህ ድረስ መከራዋን አይታ በዚህ ሰዓት ደግሞ ቅድስትዬ አረሳም እኮ ብለን አይደለም እኮ ወይ እርሹ ምናምን ነገር እኔ እናንተ ሰውየው አፉን እየከፈተ ነው። ለክፍት አፍ ደግሞ ያለፈበትን እንዲያስታውሰው ይነገረዋል።